ቦሌ ከና ካንቺም ከአብረሽም ተወስዶ ሀያቱ ጋራ ማደግ እንዳለበት ልንነግርሽ እና ደግሞ ሚሻለውም ያ እንደሆነ ልናስረዳሽ ነው ዛሬ ከቡዜ ጋር የመጣ ነው። ምክንያቱም ለምንድን ነው ልጄ የትም ሊሄድ አይችልም። ማንንም አያሰቃየውም። የልጅን ስቃይ እኔ ሰቃይለታል። ሲጀመር አይሰቃይም። የምን ስቃይ ነው የምታወሩት? ቡዜ ስቃይ ነው። ሲቀጥል ደግሞ አይ ቲንክ እናት ነሽ አይደለ? የእናትነት ስሜቱ መቼም ጠፍቶሽ አይመስለኝም። አንተም ብትሆን ዴቭ ልጅ አለች አይደል? አሁን ይኸውልሽ ማሳደግ ከቻልሽ አሳድጊ። አይ ስትይ ደግሞ ስጭን አልሰጥም። ሀያቱ ጋር ይደግ። አልበለዚያ ዝም ብለሽ ውጥንቅጥ ውስጥ አስገብተሽ ልጁን የማይሆን ውስጥ አታስገቢው። በንጹህ ማንነት ይደግበት። እናንተ አልጨረሳችሁ ምንጭጮች ናችሁ ገና እኮ። አንቺም ጨርሱ በቃ ጸባችሁን፣ ይሄ ምንድነው በቀላችሁ ምናችሁን ጨርሱ። ልጁን አስወጡት ከዛ ውስጥ በስነ ምግባር ይደግ ነው ያልኩሽ። አይ ስትይ ደግሞ ማለት ነው ትክክለኛ ስነ ምግባር ያለው ልጅ እንዲያድግ እያደረግሽው አይደለም። ገባሽ? እያደረግሽው አይደለም። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ በድጋሚ ወደ እናንተ መጥተናል። ዛሬ የመጣንበት ዋናው ጉዳይ ትንሽ ለየት ባለ ሀሳብ ነው። እቴ ሰላም ብላችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ወንድሜ እንግዲህ ከሩጫ መልስ ተገናኝተናል። ምን ይደረግ ብለሽ ነው? አንዳንዴ ጊዜ ህይወት ሩጫ ነው። ሰው ልጅ በህይወቱ ብዙ አይነት ፈተና ወይ ደግሞ ብዙ አይነት ሩጫ ብዙ አይነት ነገር ይገጥመዋል እና ያንን ነገር በድል መሻገር የዛ ሰው ነውና ያው ህይወት ላይ ደግሞ ያ ፈተናዎች ሲገጥሙን ለምን ገጠሙን፣ ለምን እንደዚህ አይነት ፈተና ደረሰ ወይ ደግሞ ለምን እንደዚህ ሆነ ማለት አንችልም። ያው ስንፈተንም ነው የምንጠነክረው። ማንኛውም ሰው ሲፈተንም ነው የተሻለ ጠንካራ ሰው የሚሆነው ማለት ነው። እና ዛሬ ቤተሰብ የመጣንበት ዋናው ጉዳይ ምንድነው? ይሄ ልጅ አብረሽም ጋር ሩታም ጋር ሆኖ ይሄ ልዑሌን ማለት ነው እዛ ሆኖ ከሚጨቆን ወይ ደግሞ በስነ ስርዓት ማደግ ስላልቻለ የስነ ልቦና ጉዳት ስለሚያመጣ እንደዚህ አይነት ነገር ወይ በስነ ስርዓት እሷ ልጇን ማሳደግ አልቻለችም ወይ ደግሞ እሱ በስነ ስርዓት ልጁን ማሳደግ አልቻለም። ሁለቱም ሳይስማሙ ቀርተው ትግል ብቻ እየሆነ ስለሆነ ልጁን አምጡትና እኛው ራሳችን እናሳድገዋለን ስላሉን ይህንን ነገር ለሩታ ልንነግራት እና ደግሞ ከተስማማችልን በስነ ስርዓት በፍቅር የምትስማማልን ከሆነ ልጁን ይዘን ለመሄድ ነው ዛሬ አመጣጣችን። የሆነ ነገር ጨምርላቸው ምናልባት ግልጽ እንዲሆን ከኔም የበለጠ ሐሳቡን ግልጽ እንድታረግላቸው ማለት ነው። አይ ያው ምን ግልጽ አላደርግላችኋለሁ። ብዙ ይሄ ነገር ብዙዎቻቸው ላይ አስደስታቸው ይችላል። እናንተ አስደስታችሁ አላስደስታችሁ ሳይሆን የልጁ ህይወት እጣ ፈንታው ምን ያህል ነው የሚለውን ነው እንትን የምንለው። እናንተ ለኛ ጥሩም ተመኛችሁ መጥፎ እኛ እግዚአብሔር ይመስገን አለን፣ ምንም አንሆንም። በጣም ብዙዎቻችሁ የማይሆን ነገር ትናገራላችሁ። እኔ ያለው ከነ ልጆቼ ደህና ነኝ፣ እግዚአብሔር ይመስገን። ታዩኛላችሁ ሁሌ መልካሜን ጤንነቴን ለምትፈልጉ ሁሉ የቤተሰባችንን ደህንነትን ማያሳስባችሁ የሚያሳስባችሁ አለን እንኖራለን። እና ዛሬ ላይ ምንድነው የሁለት ልጆች ጭቅጭቅ የሚያበቃ አይመስለኝም ሳስበው። ከሁለት አንዳቸው የሆነ ነገር ካልደረሰባቸው ወይ የሆነ ነገር ካልሆኑ በስተቀር የሚያበቃ አይመስለኝም። ምክንያቱም ለኔ ካልሆነ እኔ ተሰቃየሁትን ትሰቃያለህ እያለችው ነበር ሩታም ማለት ነው። ስለዚህ ይሄ ልጅ ደግሞ እጣ ፈንታው የማይሆን ነገር ሆኖ የነሱን ጭቅጭቅ ንትርክ እየሰማ ማደግ የለበትም። አንድ ልጅ ባልና ሚስት እንኳን ሲጣላ መስማት የለበትም ማየትም የለበትም ብዬ ማመን ሴት ነኝ። እናንተ አመናችሁ አላመናችሁ የራሳችሁ ጉዳይ ነው። ግን አንድ ህፃን ልጅ ሲያድግ ባልና ሚስት መካከልም ሆነ ጭቅጭቅ አይጠፋም አይደል? ራቅ ብለው ከልጆቻቸው ራቅ ብለው ችግሩን መፍታት አለባቸው ብዬ ማመን ሴት ነኝ። ያን ግን ሊሆን አልቻለም። እነሱ ጋር አብርሽና ሩታ ጋር ይሄ ተቋጭ ታሪክ ሆነ፣ ተለያይተዋል። አሁን ደግሞ ልጁን በስነ ስርዓት እያደገ አይደለም። እሷም እልህ አለባት፣ እሱም ያልጨረሱት የልጅነት እቃ ጫወታ ስለያዘች ስለዚህ ይጨርሱ፣ አንደኛቸውን ይውጣላቸው። ልጁ ግን በዚህ መሀል የሚሰቃይበት ምንም ምክንያት የለም። አዝናለሁ ይሄንን ስለ ሩታ ማለት ነው። ይሄንን ማድረግ አልፈልግም፣ ግን አስገድደሽኛል ይሄንን እንዲሆን። ስለዚህ አሁን ልናናግራት ነው ምንገባው። ልጁ ጤናማና የተስተካከለ አይምሮ ኖሮት የሚያድግበት ቦታ ያስፈልገዋል። ከሁለታችሁም ርቆ ማለት ነው። እኔ እንደሚገባኝ ከሆነ ከእናት ልጅ መራቅ የለበትም ነው አይደል ምለው። አንዳንዴ ደግሞ ሰላም የሚሆንበት ቦታ የኛን ደስታ የሚያስደስተበት ቦታ ሳይሆን ልጁ ሰላሙ ጤንነቱ ተጠብቆ የት ነው የሚያድገው የሚለው ቦታ ላይ
እንዲሆን ወስነናል። ስለዚህ ማዘር ሀያቱ ማሳደግ ትፈልጋለች እና እሷን ልናናግራት ነው ሩታን ልናናግራት ነው የመጣ ነው ማለት ነው። በዚህ ጉዳይ በተጨማሪ ደግሞ ያው ማለት ልክ ናችሁ። አንዳንድ ቤተሰባውን ይህንን ነገር ጥያቄ ልታስነሱ ትችላላችሁ። ለምንድነው ከእናት የምትነጥሉት? ለምንድነው ልጁን ወስዳለሁ የምትሉት? ምናምን ብዙ ሰዎች እንደዛ ልትሉ ትችላላችሁ። ልክ ናችሁ። እናንተንም ሳንረዳ ወይ ደግሞ ቤተሰብ ምን ይላል የሚሰማው ሰውስ ምን ይላል ብለን ሳናመዛዝን ሳንገምት አይደለም ይህንን ሀሳብ ያመጣ ነው። ምክንያቱም ለምንድነው ስንል ይሄ ልጅ በጤናማ ማደግ አለበት፣ አይምሮ ሳይበላሽ። እንግዲያው በአሁኑ ሰዓት ልጆች ልጅ እያለ ካልተሰራባቸው ከፍ ካሉ በኋላ ልጆች ከተጣመሙ በኋላ በምን ማቃናት ይቻላል? በምንም ማቃናት አይቻልም። ግን መጀመሪያ ነው ልጅ ማስተካከል የሚገባው። ከተወለደ በኋላ በስነ ስርዓት ማሳደግ፣ ልጁ ጥሩ ነገር እያየ ማደግ አለበት። በስነ ስርዓት በጥሩ ስነ ምግባር ማደግ አለበት። ይህንን ነገር ሩታ ተረድታን እሺ ብትለን በጣም ደስ ይለናል። ገብቶሻል አይደለም? ያለሷ ፍቃድ አሁንም የሚሆን ነገር የለም። እኛም ስለፈለግን እናት አባታችን ስለፈለጉ በቃ እኛም ይሄድ ብለን ስለወሰንን የሚሆን ነገር የለም። እናት ናትና መብት አላት። ግን እሷን ለመጠየቅ ነው ወደ ቤቷ መተን አሁን በር ላይ ሆነን ነው አልገባንም። ውስጥ ገብተን ደግሞ ያለውን ነገር ለእናንተ የምናሳያችሁ ይሆናል። ቤተሰብ ግን ያለው ነገር ይህንን ይመስላል። ቢያንስ ልጁ በጤናማ ሁኔታ እንዲያድግ ስለምንፈልግ ይህንን ሀሳብ ይዘን ነው የመጣ ነው። ወደ ቤት እንሂድ። ለማንኛውም አሁን እንግዲህ ቤተሰብ ደርሰናል። ቤት ልንገባ ነው ያለው ነገር ያው በሷ አፍ ሁሉንም እንሰማለን ብዬ እናስባለን። ሰላም ሩት፣ እንዴት ነሽ? ሰላም ነው? ሰላም እንዴት ነሽ? ድንገት መጣንብሽ። ሰላም ነው? እንዴት ነሽ? ደህና ነኝ። ቁጭ በሉ። እዚሁ እንሆናለን። ሎሌስ ደህና ነው? ደህና ነው። ደህና ነኝ። ሎሌ የለም እንዴ ዛሬ? ውስጥ እየተጫወተ ነው። እስኪ ካገኘነውም ቆየና ቆያቸው አይደል? ትንሽ ጊዜ ትንሽ ተጠፋፋ እና ቁጭ አትሉ? ሎሌ ያለ ይዘሽ ነው። ደህና ናቸው? ደህና ነው። ሎሌ አባቴ አባቴ እንዴት ነው? ብቻዬ ሰላም ነው? እንዴት ነህ? ማውራት አልጀመረም። አሪፍ እያደገ ነው። ጎረመሳውንማ እግዚአብሔር ይመስገን። ፈጣሪ ይመስገን። ምን ያደርጋል? በእናትና በአባቱ ሰቃየ እንጂ አይ ምንም አይሆንም። ምን ያለው እንኳን አይሰቃይም። ያው ሩታዬ ዛሬ የመጣንበት ጉዳይ ምን አለ መሰለሽ፣ ያው በሉሌ ጉዳይ ነው ዛሬ የመጣ ነው። ያው እስከ ዛሬ በሉሌ ጉዳይ ሩታ ያው ግብ እንደሚልሽ ይገባኛል። እስከ ዛሬ በሉሌ ጉዳይ ስሙን ተነስቶ አያውቅም። በሉሌ ጉዳይም አውርተንም አናውቅም፣ ምንም ብለን አናውቅም። እና ዛሬ ዋናው ነገር ምንድን ነው? ሉሌ ከና ካንቺም ከአብረሽም ተወስዶ ሀያቱ ጋራ ማደግ እንዳለበት ልንነግርሽ እና ደግሞ የሚሻለውም ያ እንደሆነ ልናስረዳሽ ነው ዛሬ ከቡዜ ጋር የመጣ ነው። ምክንያቱም ለምንድን ነው እየቀለዳችሁ ነው አይደለ? እኔ እየቀለድን አይደለም ሩታዬ። ምን አለ መሰለሽ፣ አሁን ይሄ ልጅ በሁለታችሁ መሀል ሆኖ እየተሰቃየ ነው። ተረዳሽኛ? አንቺም ለልጅሽ እያሰብሽ አይደለም፣ አብርሽም ለልጁ እያሰበ አይደለም። እናንተ ልጆቹ እንግዲያው ለዚህ ልጅ ካላሰባችሁ ቢያንስ ትላልቅ ነን የምንል ሰዎች ደግሞ ለዚህ ልጅ ማሰብ አለብን ማለት ነው። ተረዳሽኛ? ይቅርታ አልገባኝም። ምን አለ መሰለሽ፣ እሺ ግራ ይበልሽ። እናንተ አሁን የቃቃ የህፃንነት ጨዋታችሁ አልጨረሳችሁ። አንቺም እንደማይሽ አልጨረሽም። ምክንያቱም ልጅ እንዳለሽ ይዘሽ ልጅሽን መሆን ያለብሽ ቦታ ሆኖ ልጁን እንዲያታርቂው ስልሽ አልሰማሽም።
እሱም እንደዚህ እልህ ተያይዛችሁ ገና በቀል ላይ ናችሁ እናንተ ማለት ነው። ልጁ ግን የበቀሉ ተሳታፊ አታድርጉት። በቃ ህሊና ካላችሁ ሀያቱ ጋር ይደግ። ልጁ በስነ ስርዓት ያድጋል። እኔ ልጅ ነው ከእናቱ የምትነጥሉት። እኔ እያለሁ ሲጀመር ልጄ እኔ እያለሁለት የሱን ስቃይ ነው ይሰቃይለታለሁ እንጂ ልጄ የትም አይሄድም፣ የትም ሊሄድም አይችልም። ማንንም አያሰቃየውም። የልጅን ስቃይ እኔ ይሰቃይለታል። ሲጀመር አይሰቃይም። የምን ስቃይ ነው የምታወሩት? ቡዜ ስቃይ ነው። ሲቀጥል ደግሞ አይ ቲንክ እናት ነሽ አይደለ? የእናትነት ስሜቱ መቼም ጠፍቶሽ አይመስለኝም። አንተም ብትሆን ዴቭ ልጅ አለች አይደል? ስለዚህ ምን አይነት ስሜት ምን አለ ሩታ፣ ልክ ነሽ እኮ ሀሳቡ በእርግጥ በጣም ግራ ያጋባል። ሀሳቡም ደግሞ ይከብዳል። ይህንንም ስናወራሽ ለእኛም ከብዶን ነው ይህንን የምናወራሽ። ተረዳሽናል? አሁን ለእናንተ ከማሰብ ሳይሆን ለልዑሌ ከማሰብ አንጻር ነው ይህንን እየተናገርንሽ ያለው። ዋናው ነገር ምንድን ነው? የእናንተ ደስታ፣ የእናንተ ጨዋታ ወይ ደግሞ የእናንተ ፉክክር፣ አንዳችሁ በአንዳችሁ ላይ የምትሰሩት ነገር፣ አንቺ እሱ ላይ የምትሰሩት ወይ ደግሞ አብርሽ አንቺ ላይ የሚሰራው ነገር አላለቀም። ገናም አልጨረሳችሁ። ገብቶሻል አይደል? ገና ነገ ዛሬ እያላችሁ የምትቀጥሉት ነገር ነው። ስለዚህ ይሄ ደግሞ ሆኖ ለምንድን ነው ይሄ ልዑሌ የሚሰቃየው? በመሀላችሁ ሆኖ ለምንድን ነው በመጥፎ አስተዳደግ እንዲያድግ ለምን ታደርጋላችሁ ነው? በቃ ቢያንስ ልጁ ሀያቱ ጋር ከሄደ በጥሩ ስነ ምግባር ያድጋል። አንቺ እንዳደግሽው እኛ እንዳደግ ነው በስነ ስርዓት በጥሩ ማንነት ያድጋል። እናንተ ምንም ማድረግ ስለማንችል ምንም ልንላችሁ ስለማንችል ማለት ነው። ዴቭ እኔ ለልጄ እንዴት አድርጌ ማሳደግ እንዳለብኝ እኔ ራሴ አውቃለሁ። ሲቀጥል ደግሞ እንደዚህ አይነት ልክ ጭካኔና በቀል ጥሩ አይደለም። በእውነት ሁሉም ነገር ልክ አለው። ሌላው ይቅር በልጄ ትመጣላችሁ። አዝናለሁ። ከዚህ በፊት እንኳን የሆነው እሺ ይሁን ብለን አለፍን። ድጋሚ በልጄ ትመጣላችሁ። ድጋሚ ምንም የተፈጠረ ነገር የለም እስካሁን ድረስ። ልጄ ማለት ለኔ አልገባችሁም። አይኔ ነው፣ አይንሽን ስጭን ነው እያላችሁኝ ያላችሁት። በተአምር እንዳታስቡት። ገባ ዴቭ? እኛ ስጭን አይደለም። እኔ አንተን አከብርሃለሁ። እኔ አንተን በጣም ነው እማከብርህ። በቃ ማለት እናንተን ማክበር ባለብኝ ልክ አከብራችኋለሁ። ግን ደግሞ የማይሆን ነገርና በማይሆን አግባብ እናንተን እሺ ልላችሁ እንዳትጠብቁ። ዴቭ ልጄ ነው። እሺ ዝም ብላችሁ የሆነ እቃ ወይ ቁስ አይደለም ስጭኝ እያላችሁኝ ያላችሁት። ልጄን አምጬ የወለድኩትን ልጄን ነው ስጭኝ እያላችሁ ያላችሁት። ልጅሽን እኮ ስጭኝ ነው። እኛ ልንወስድብሽ እኮ አይደለም ሩቲ፣ እኛ ልንወስድብሽ አይደለም። የፈለገ ነገር ሊሆን ይችላል። የፈለገ ነገር መግባት ያለብኝን ማድረግ ያለብኝን በሙሉ ለልጄ መስዋዕትነት ለመክፈል እኔ አላነስኩም። አይደለም እሱን ለማሳደግ ቀርቶ ሌላም ሁለትም ሶስትም ልጅ ቢመጣ እኔ ማሳደግ አቅሟለኝ። አልቻልሽም ሩታ፣ አልቻልሽም። ለልጁ መጋፈጥ አልቻልሽም። አንቺ የምትጋፈጪው ስለ ራስሽ ብቻ ነው። አንድ ነገር ስለ ልጁ ምንም አልገባሽም። እናትነት እንዲያውም የገባሽ አይመስለኝም ሳስበው። ለምን እናትነቱ ከገባሽ አንቺ ለልጅሽ ነው የምትከራከሩ። አንቺ እናት ሆነሽ ለልጆችሽ ኑሪ። ስለኔ ልጅና ስለኔ እናት እኮ እንደዚህ አይደለም። እናትነት እንዲህ አይደለም። ወንድ ሄደ ብለሽ ከወንድ ጭራ መከተል አይደለም። ወንድ እንትን እናትነት ስለማስብ ይመስለኛል። እናትነት ያ አይደለም። ከገባሽ በስነ ስርዓት አሳድጊ ብዬሻለሁ። አሁን ካልገባሽ ደግሞ ልጁ እናትና ማን ነው ሀያቱ ጋር በስነ ስርዓት ይደግ። ማሳደግ ካልቻላችሁ ዝም ብላችሁ እልህና በቀል ውስጥ ከሆናችሁ ጨርሱ። ስለቻልኩበት አይደለም። ቆይ ቡዜ አይደለም። ቡዜ ቆይ አንዴ ተረጋግሽ። አንቺ የራስሽን እናትነት የራስሽን ነገር ለራስሽ ያዡ። የኔን እናትነትና የኔን ለልጄ እንዴት መሆን እንዳለብኝ አንቺ አትነግሪኝም ቡዜ። ገባሽ? ለልጄ ምን አይነት እናት እንደሆንኩኝ እኔ ነኝ የማውቀው። በስንት አይነት ነገር ውስጥ አልፌ እንደመጣው እኔ ነኝ የማውቀው። ማናችሁም እዚህ ጋር ላትረዱኝ ትችላላችሁ። በእርግጥ ሳታውቂው ቀርተሽ አይደለም፣ አውቀሽ ነው። ማመን ስለማትፈልጊ ነው። እኔ ካንቺ ጋር በእንደዚህ አይነት ክርክር ውስጥ መግባት አልፈልግም። ሩታ ምን አለ ጉዳይ የኔና ጉዳይ ነው። የልጄ ጉዳይ ግን እኔና አላሳሰባችሁ ብቻ ነው የሚመለከተን። ልጁ የለም አላሳሰባችሁ። እናንተን የሚመለከት ነገር በጭራሽ ልጁ አላሳሰባችሁ። ልጁ በዚህ ውጥንቅጥ ውስጥ እንዲያድግ ነው የምትፈልጉት ሁለታችሁ። አንቺ በተለይ የምትፈልጊው ያንን ነው፣ ውጥንቅጥ ውስጥ እንዲያድግ። ልጅሽን አሳድጊ፣ በቃ ርቀሽ አሳድጊ ብዬሻለሁ እኮ። ግን አልቻልሽም ሩታ፣ አልቻልሽም። በቃ ለልጁ እናት ሆነሽ ማሳደግ አልቻልሽም። ስለምችል እኮ ነው እያየሽ። ከቻልሽማ በቃ ከነገሮች ርቀሽ ልጅሽን ማሳደጋቺ። ይኸውልሽ ለልጄ ስላሰብኩለት ይመስለኛል ልጄ አባቱን ፍቅር አግኝቶ በሰላም ኑሯችን ተስተካክሎ ይደግ እያልኩኝ ያለው። እንደዚህ ነው ፍቅር። ገባሽ አይደል? ይሄ ነው ፍቅር። ከዚህ በላይ ደግሞ ማድረግ ያለብኝን መስዋዕትነት እኔ ራሴ ከፍልለታለሁ። ስለእናንተ ሀሳቢነትና ስለእናንተ መልካምነት እዛው ለራሳችሁ እየተሳሰባችሁ ኑሩ። እኔ ለልጄ በቂ ነኝ። ስለዚህ እንደዚህ አይነት ጭምልቅልቅ ያለ ውስጥ ይደግ
እሺ ኖ ቆይ ለምን ሩታኔ ለአንቺ ልጠይቅሽ እሺ ላንቺ ልጠይቅሽ ችግር የለም ጥያቄ ቃል በቃል መልሽልኝ ጭካኔ ግን ከየት ነው ያመጣችሁት ኖ ጭካኔ አይደለም አልገባሽም ጭካኔ አይደለም እየተረዳሽን አይደለም ቡዜ እኔ ለአንቺ ለራስሽ ሩታ አንድ ጥያቄ ልጠይቅሽ ልጅ ማሳደግ ማለት ልብስ ማልበስ ምግብ ማብላት እኮ አይደለም ተረዳሽኝ አይደለም ልጅን የምታሳድጊው ከስነ ልቦና አንፃር ነው የምታሳድጊው ልጅን በእንደዚህ አይነት መንገድ ሊያድግ አይገባም ነገ ይሄ ልጅ አድጎ ምን ይማራል ከናንተ ወይ ከናንተ ጭቅጭቅ ነው የሚማረው ይሄ ልጅ ከናንተ ያልሆነ ነገር ነው የሚማረው እያልኩሽ ያለሁት እኮ አልተረዳሽኝም እኔ አሁን አላለበሽውም ወይ አላበላሽውም እንደዛ አይነት አይደለም ጥያቄያችን እኛ ልጁ ጤናማ አይምሮ ጥሩ ነገር አይምሮ ላይ በጥሩ ዘር እንዲያድግ ጥሩ አስተሳሰብ እንዲኖረው መልካም አስተሳሰብ እንዲኖረው በእንደዚህ አይነት መልክ ይደግ ነው እያልንሽ ያለው እናንተ በቀልን እየፈለጋችሁ ማን ተሸነፈ ማን አሸነፈ ደስታ ላይ ናችሁ ገና ማለት ነው ስለዚህ ለምንድን ነው ልጁ እንደዚህ እንዲሆን የምትፈቅጂው ለምንድን ነው እንደዚህ እንዲያድግ የምትፈልጊው ቡዜ የፈለግሽው ነገር ልታወሪቻለሽ ግን ደግሞ በልጄ ጉዳይ ላይ ማናችሁ ምንም በንጹህ ማንነት ይደግ ሀያቱ ጋር ቴንክ ዩ አመሰግናለሁ በንጹህ ማንነት ይደግ እኔ ልጄን ማሳደግ እንዳለብኝ እኔ አውቃለሁ አንቺ አትነግሪኝም እያልኩሽ ነው እስቲ አላወቅሽበትም እየነገርኩሽ ነው እኔ የራስሽን ኑሮ ኑሪ እኔ እየነገርኩሽ ነው አበቃ አይመለከትሽም እኔ እየነገርኩሽ ነው አላሳደግሽውም እኔ እየነገርኩሽ ነው ይሄ ማሳደግ አይደለም ላንቺ ማሳደግ እንዴት እንደሆነ ልጅን ያሳይሻለሁ ከፈለግሽ እንዴት ማሳደግ እንዳለብኝ ገባሽ አንቺ ግን ይሄ ማሳደግ አይደለም አያገባሽም ቡዜ ስነ ስርዓትሽን ያዢ በጣም ማሳደግ እየተናገርሽ ነው አሳድግ በስነ ስርዓት በደንብ ተባረሬ ነው ማሳደገው በስነ ስርዓት ይሄ አይደለም ማሳደግ እሱን እየተሮጥሽ አባቱን አሳዶ የሆነ ነገር ማድረግ አይደለም ማሳደግ ልጅም ማሳደግ ነው ልጅን ማሳደግ ማለት ከእናቱ ጎያ ነጥቆ የእናቱን ፍቅር አሳደግ አይደለም በስነ ስርዓት ስለናቷ ስሜት ሳትጨነቂ እናቱ የራሱ ጉዳይ እናቱ ፍቅር የእናቱ ልጅ አይገባትም ምንም ብለሽ ነው እናትነት ይሄ ነው ለአንቺ እናትነት ይሄ ነው ቡዜ እንዴት እየተናገርሽ በጣም ነው ማዝነው ለማወራው ነገር ግን አልተቀማችሁትም ግን ደግሞ አንድ ነገር ልነግርሽ ፈልጋለሁ በልጄ ጉዳይ ላይ ምንም አይመለከትሽም የራስሽን ኑሮ ኑሪ የራስሽን ላይፍ መቼ እንድኖር ፈቀዳችሁልኝ ብኖር ማለኛ ደስ ባለኝ ደረስኩብሽ ጭራሽ ከአንድ ሙለቴ እየመጣሽ ሲቀጥል ደግሞ በእናትሽ አንቺ ብሽሽቅ አይደለም ልጄን ከኔ ጉያ ለመነጠል አሁን ያወራሁ ከዚህ በፊት እኔ አውርቼ አላውቅም ስለ ልጅ አሁን ግን እያወራሁ ነው አሁን ብዙ ምን አለ መሰልሽ ነገር አሁን እያወራሁ አይደለም እኮ ወይ አሳድጊ አልኩኝ ልጅሽን ይዘሽ የሆነ ቦታ ሽሽግ ብለሽ ልጅሽን አሳድጊ ለልጅሽ ካሰብሽ ወንዱ ይመጣል ይሄዳል ይቅርብሽ ወንዱ አልኩኝ እንደፈለኩኝ አሳድገዋለሁ አይመለከትሽም እሺ ምን አለ መሰለሽ ሩታ ለአንቺ ይሄ ማሳደግ አለ ወንድን እያሳደዱ ማሳደግ አለ ልጅሽን ከኔ በላይ ለልጅ አንቺ አስበሽ ተጨንቀሽ ተቆርቁረሽ ኧረ እባክሽ ወይስ ታሳዝኝ አላሰብሽ ይቅርታ አንቺ እንደዚህ በእንደዚህ አይነት ልክ ባላናገርሽ ደስ ይለኛል አስቢ አይ ቆየሽ እሱ ታይም ደብሽንና ስነስርዓትሽን እያለፍሽ ነው እየተናገርሽ ያለሽ ቆየሽ እኮ እሱ ታይም እሱ አሳስብሽ አሁንም በይ ችግር የለውም ገደብሽን እስካለፍሽ ድረስ እኔ በፍጹም ችግር የለውም ምን ያሳስበኝ በምንም አይነት መንገድ ሊመጣ ይችላልሽ ማለት አሁን እሺ ቆይ በልጅ ባንዳይኔ ግን ስነስርዓታችሁን ትይዛላችሁ እሺ አሁን ሁለታችሁ መከራከር ነው የሚሻለው ወይስ ተነጋግረን መተማመን ዝም ብለሽ ያሻሳድጊው ልጅ አንቺም ቡዜን ተረጋጊ ሩታም ተረጋጊ ተረጋግተን ማውራት ተረጋግተን ተነጋግረን መፍትሄ መፈለግ ነው የሚሻለው ወይስ መንጫጫታችሁ ነው የሚሻለው እናንተ ስላወራችሁ ስለተንጫጫችሁ እኮ ምን የምትፈጥሩት ነገር ልጅሽን እኛ በግድ እኮ እንጥለን ከፈልቀን ዘንድብሽ እኮ አንሄድም እኛ ግን ይሻላል የሚለውን ነገር እንደ ሐሳብ እያወራንሽ ነው ያለነው ያንን ደግሞ ተረጋግተሽ ማውራት ነው እንጂ ሁለታችሁ ስለተጫጫዋችሁ ምንም የሚፈጠር ነገር የለም ወይ ደግሞ እኔ ልጅሽን ካንቺ በግድ ልወስድብሽ አልችልም ሰማችሁ በግድ መፈልቀቁንም ሆነ ሞክራችሁ ስላቃታችሁና ስላልቻላችሁ ነው የተዋችሁት እንጂ እሱንም እኮ አንድ ለፍን ብላችሁ ሞክራችሁ ጋር ኑሪ ነው ያልኩሽ ግን መኖራችሁ ገባ አይደለም ግን ደግሞ ይሄንን ነገር ማድረግ ስላልቻላችሁ የተዋችሁት እንጂ ልጄንም አገሬ ለመነጠል ምን ያላረጋችሁት ነገር አለ ምን ያልሞከራችሁት ነገር አለ እሺ ቢሆን ታውቁት የምፈልገው ነገር በልጄ ጉዳይ ከመጣችሁ ጭራሽ አታቆኝም አንተዋወቅም እሺ እንድታስቡትም እንድትፈልጉ ማን ነው እንድታስቡት አሳድጊ እሺ በስነ ስርዓት አሳድጊ ቀብረራ አርጊ ነው ማሳደገው አላሳደግሽውም ይሄ ነው ማሳደግ ከኔ በላይ ቅጡስ ማስገባት ልጅ አንቺ ለልጄ ተጨንቀሽ
ከእርግዝና አሳድገሻል በጣም ከእርግዝና ጀምሮ እስከሚወለድ ድረስ በእናትሽ የእርግዝና እያሻስር ያታውሪብኝ ስለ እርግዝና በቃ ብሎ ማውራው አስር ያታውሪ ሁሉም አርግዞ አልፏል። እኔ ማርግዣ አልፌያለሁ። አታምኝም? ሴት መሆኔ በቃ እኮ አልፌያለሁ። የራስሽን ኑሮ ነው ቢገ ስለዚህ ዝም ብለሽ አትመሲም እናት አትመሲም። በጣም ሴት ነው በጣም በልጅ ላይ ግፍ መስራት የፈለግሽውን በይ። ልጆቼ ደግሞ ታውቂያቸዋለሽ። የፈለግሽውን በይ ኧረ እነሱ አንቺ የማይመለከትሽ ነገር አታውሪ። አሁን ይኸውልሽ ማሳደግ ከቻልሽ አሳድጊ። አይ ስትይ ደግሞ ስጭን አልሰጥም። ሀያቱ ጋር ይደግ አልበለዚያ ዝም ብለሽ ውጥንቅጥ ውስጥ አስገብተሽ ልጁን የማይሆን ውስጥ አታስገቢው። በንጹህ ማንነት ይደግበት። እናንተ አልጨረሳችሁ ምንጭጮች ናችሁ ገና እኮ አንቺ ጨርሱ። በቃ ጸባችሁን ይሄ ምንድነው በቀላችሁ ምናችሁ ጨርሱ። ልጁን አስወጡ ከዛ ውስጥ በስነ ምግባር ይደግ ነው ያልኩሽ። አይ ስትይ ደግሞ ማለት ነው ትክክለኛ ስነ ምግባር ያለው ልጅ እንዲያድግ እያደረግሽው አይደለም። ገባሽ? እያደረግሽው አይደለም። በቃ ቀስ ብለሽ አውሪት መጀመሪያ። ቀስ ጮኩም አንቺ አይገባሽም ሲጀመር እኮ እንዲገባኝ የሚፈልገው ነገር ፈልጊው አይገባሽም። እኔ ልጅሽ ካንቺ ይነጣል እንደዚህ አይደለም። በስነ ስርዓት አሳድጊ። የማይሆን ውጥንቅጥ ውስጥ ውጪ ከቻልሽ እናት ከሆንሽ አንቺ ትክክለኛ። ግን አንቺ እናት ይሄንን አያደርግም። ለልጁ ዋጋ ከከፈለ በቃ ይሄ ወንድ አልሆነኝም ይቅርብኝ ማለት ትቺ ነበር። አላደረግሽም። ግን አንቺ እሱ ማሳደድ ነው የተያሹ ልጁን ግን አይደለም። ገባሽ? ስለዚህ አሁንም ለልጁ መልካም የምታስቢ ከሆነ ይደግ ሀያቱ ጋር። አይ ካልሽ ደግሞ በስነ ስርዓት አሳድጊው ልጁ። ስለዚህ ዝም ብለሽ እንትን አትበይ። በቃ ሩታ አታምሽ። ጉዜ ተይው። ቆይ እስኪ አንዴ ጉዜ በቃ እሺ አንዴ አሁን መጮህም ትችያለሽ ግን አታምሽኝ። ከቻልክ አንተ እንትን ማሳመን ትችላለህ እኮ አሁን ዝም አንዴ ዝም በይ በቃ አንቺ። እሺ ጉዜ ዝም በይ አሁን ሩታ። እኛ ልጅሽን ካንቺ እንነጥል ነው እንዴ? ነው ያነው ገብቶሻል? እስኪ በስነ ስርዓት ያነውን አስረጅ። እያስረዳሽኝ እኮ አይደለም። ልጅሽን ካንቺ ማንም የሚነጥል የለም። እያንሽ ያለው ልጅሽን በስነ ስርዓት እንዲያድግልሽ ጥሩ ደረጃ እንዲደርስልሽ አትፈልጊም ነው ወይስ እንደዚህ እየተጨቃጨቃችሁ እንድትቀጥሉ ነው የምትፈልጉት እንዴ? ሩታ በቃ የእናንተ ጭቅጭቅ በጣም ከባድ ስለሆነ የእናንተ እልህ ስለማይቆም ልጃችሁን በስነ ስርዓት የሚያድግበት ቦታ ይሄድ ነው የተባልሽው። ይህናህል የማታውቂው ሰው ቤት ወይ የማታውቂው ቦታ አይደለም የሚሄደው እኮ። ይሄድ የተባለው እኮ ሀያቱ ቤት ነው። ምንም ችግር የለውም እኮ። ገብቶሻል አይደል? አስተካክለሽ እኛ ሀሳባችንን በመጀመሪያ ልትረጅን ይገባል ነው። አሁን ሁለታችሁ መጫወጫችሁ ልክ ስላልሆነ ነው ማውራሽ። ልሰማ ላዳምጥህ ልረዳ በሚገባ ልክ ተረዳውክ። አመሰግናለሁ። አያስፈልገኝም። ልጄን መክፈል ያለብኝ መስዋዕትነት ከፍዬ አሳድገዋለሁ። ስለእናንተ አሳቢነት ቴንክ ዩ። ምንም ልል አልችልም። በጣም ነው ማዝነው አንተ ግን እሺ፣ የራስሽን ፍላጎትና የራስሽን ስሜት ሳይሆን ልጁ የቱ ጋር ይሻለዋል ትክክለኛ መስመር የሚያድግበት ነገር አድርጊ። በቃ ዝም በይ። ቆም ብለሽ አስቢ። ዝም በይ። ቆም ብለሽ አስቢ። አሁን የሚበጀውን ነገር ለልጁ አድርጊ። እናት ነሽ አይደል? የሚበጀውን አድርጊ። በቃ ቆም ብለሽ ነገሮችን ከራስሽ ከማንነትሽ ከራስ ወዳድነትሽ ውጪና ለልጁ አስቢ። ለልጅሽ ካንቺ ነው ይሻላል እያልሽ ነው አስቢ። ልጁ በስነ ስርዓት የሚያድግበትን መንገድ ፈልጊ ራስሽ እንጂ ይሄ ራስ ወዳድነትሽን አልተመቸኝም። ከልጁ ራስሽን እያስፈለግሽ ነው። የእናትነት አይደለም ይሄ። ካንቺ በላይ ራስ ይሄ እናትነት አይደለም። ቆም ብለሽ ራስሽን ለማየት ሞክሪ። ያለሽበት መስመር ላይ ቡዜ አሁን ምን አለ መሰለሽ ሞክሪ አንዴ። ሩታም በፍቃደኛ አሁን ይሄንን ነገር አንቺን ልናማክርሽ እንደ ቤተሰብ ልናናገርሽ ነው የመጣ ነው። ገብቶሻል አይደል? አንቺን አሁንም ደግሜ ነው የማወራው። አንቺን በግድ ልጅሽን ማንም የሚወስድ የለም። እኛ ግን ብትስማሚና ፍቃደኛ ብትሆኚ እንድታስቢበትም ነው እኛ የመጣ ነው። ገብቶሻል አይደል? ልጅሽ በስነ ስርዓት እንዲያድግ አይ እምትይ ከሆነ እናት እኮ እናት ናት። ተረዳሽኝ አይደል? እናትነትሽ በምንም አይነት ዋጋ የሚተመን ወይ ደግሞ በዚህ በትናንሽ ዋጋ ተምነን የምንገልጸው ነገር አይደለም። ተረዳሽኝ አይደል? ያንን ነገር ግን ልጅሽ ጥሩ ማንነት እንዲኖረው መንገድ ይበጅለት ነው ያልኩሽ። ተረዳሽኝ አይደል? አንድ ካልሽ ደግሞ ከአብርሽ ጋር ያለሽን የፉክክር እልሃችሁን ትተሽ በስነ ስርዓት ልጅሽን አሳድጊ። በቃ አርፈሽ ቁጭ ብለሽ ልጅሽን አሳድጊ። አይ ከሱ ጋር አፎካከራለሁ አሁንም ከሱ ጋር እልህ ያልጨረስኩ ነገም ከሱ ጋር ጨቃጨቃለሁ የምትይ ከሆነ ደግሞ ይሄኛው ለልጅሽ ጥሩ አይደለም። ይሄ ልጅ በሰላም በፍቅር እንዲያድግልሽ ይሄኛው መንገድ ጥሩ ስላልሆነ
እኛ ይህንን ልንልሽ ነው የመጣነው። እንድታስቢበት ግን እፈልጋለሁ። ዛሬም አልጨረስኩም፣ ነገም መጥቼ እጠይቅሻለሁ። በደንብ አድርገሽ አስቢ። በደንብ አድርገሽ እንጂ ለራስ ደስታ አይደለም። አይ ቲንክ እሷ ስለወለደች ብቻ እናትነት ጥግ ድረስ መሄድ ነው ለልጅ። ለራስ ደስታ አይደለም። በቃ ብዙ እግዚአብሔር ያክል ለራስ ደስታ አይደለም። ቆም ብለሽ ከራስ ለራስ ቢለ ማንኛውም ዴቫ አመሰግናለሁ። ስለ እናትነት ለእሷ ነገራት የገባት ይመስለኛል።